እንግዲህ ፎቶ ላይ እንደምታዩት እንደዚህ አይነት አሳፋሪና የሙሐመድን ሱና በቤተ ክርስቲያን ውስጥ መከተል የሚፈልጉ ቆሻሻ የሆኑ አገልጋዮችን ስናይ እጅግ ያሳዝናልም ያሳፍራልም። ሌላ ሃይማኖት ሊሰጡኝ የሞከሩም ሰማሁ። እዚህ ላይ ሌላ ነገር ይመጣል። ስለሌላው ችግር የለብኝም። በሃይማኖቴ እንከን የለብኝም። ንጹህ ኦርቶዶክሳዊ የተዋህዶ ልጅ የአትናቴዎስ ልጅ ነኝ። የነዲዮስቆሮስ ልጅ ነኝ። መጣጣፊያን እዚያ ጣጥፈው እኛ ዝርዝር ቁልጥ እየበላን መምራት አቃተን። አሁን ደግሞ ሰሞኑን እየሰማሁ ነበር ከከተማው መነኮሳቱ ይውጡ፣ መነኮሳቱ ደግሞ እኛንን ዋኖቹ እያለ እግዚአብሔር ታግሶ ተስማምታችሁ ብሉ ቢለን እኔ ካህናትና መነኮሳት በተለያየ አቅጣጫ የገባን እግዚአብሔር የታገሰ ሌቦች ነን። አሁን ከሞት ልዳን አልልም፣ ሞትንም አልፈራም። ምክንያቱም ሰማያዊውን ክብር የምቀዳጅበት ጊዜ ነው። ከእግዚአብሔር ጋር የምኖርበት ሰዓት ነው። ልመናዬ አንዲት ናት። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በሁለት ወቅታዊ ጉዳዮች ተመልሼ የመጣው ብፁዕ አቡነ አብርሃም ተማረው ምርራ ብለው የተናገሩት አንድ ነገር አለ። ወንድ ከሆንክ ና ፊት ለፊት እንጋፈጥ የሚሉ ነገሮችን አንስተዋል። ብፁዕነታቸው ምንድን የገጠማቸው የሚለውን እንመለከታለን። እንዲሁም ሌላው ደግሞ ማስመለከታችሁ እጅግ በጣም በተለይ በእስልምና እምነት ተከታዮች ዘንድ በጣም ከሚወቀስ አንድ እነፎይ የሚያነሱት ሀሳብ አለ። ወደ ኦርቶዶክስ ቤት የመጣ ይመስለኛል። ይሄ ያለ እድሜ ጋብቻ ያንን ነገር አስቃኛችኋለሁ። መምህር መጋቢ አዲስ እሸቱ የተናገሩትም ስለ መነኮሳት አለ፣ ያን እንመለከታለን። ነገ ደግሞ እንግዲህ ሐምሌ 7 የስላሴ በዓል ይከበራል። ይሄ ስለምን እንደሚከበርም እንማማራለን። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ሰሞኑን እየጠፋን እየቀዘቀዘ ስለሆነ ላይክ እና ሼር አድርጉት ለብዙዎች እንዲዳረስ። እንደው ቅድሚያ ያለ እድሜ ጋብቻውን ጀምር። ሰላም እንደምን አላችሁ? እንግዲህ ፎቶ ላይ እንደምታዩት እንደዚህ አይነት አሳፋሪና የሙሐመድን ሱና በቤተ ክርስቲያን ውስጥ መከተል የሚፈልጉ ቆሻሻ የሆኑ አገልጋዮችን ስናይ እጅግ ያሳዝናልም ያሳፍራልም። እንደነኛ አይነት ውርጋጥ የሆኑ አገልጋዮች ወደ ቤታችን ቢመጡ ልጆቻችንን ልንደብቅ ነው ማለት ነው። ልጆች ያላችሁ አገልጋይ ተብሎ እንግዲህ የ5 ዓመት የ6 ዓመት ህፃን ልጅ ካለቻችሁ እንደዚህ አይነት ውርጋጥና ቆሻሻ አገልጋይ ሲመጣ ለጋብቻ ይመኛታል፣ ለዝሙት ይመኛታል ብላችሁ ልደብቁ ነው ማለት ነው። ያለ እድሜ እንግዲህ ይሄ 28 ዓመት የሚሞላው የ6 የ7 የ8 የ10 ዓመት ልጅን የሚመኝ ከሆነ እንደነኚህ አይነቶቹን ቆሻሻ እንኳን አገልጋይ ብሎ ለመጥራት የሚያገለግልበትን መስቀል ተቀብሎ ሱሪውን አውልቆ ገርፎ መላክ ነው። እሱ ብቻ በቂ አይደለም። እንደነኚህ አይነቶቹ በህግ መጠየቅ አለባቸው። በህግ መጠየቅ አለባቸው። ሪል ጋብቻ ከሆነ እንደነኚህ አይነቶቹ የፈጸሙት ይሄንን ጋብቻ ሽምግልናም የፈጸሙት ቤተሰቦቻቸውን በህግ ሊጠየቁ ይገባል። ለኢትዮጵያ ህገ መንግስትም ከ18 ዓመት በታች ወንጀል ስለሆነ ማለት ነው። መጽሐፍ ቅዱስም በአንደኛ ቆሮንቶስ ምዕራፍ 7 ላይ ቁጥር 36 መጽሐፍ ቅዱስ የፈቀደላት ሴቱም ወንዱም ለአቅመ ሔዋን ስትደርስ ለጋብቻ ሲደርስ እድሜዋ ሲደርስ ራሷ እንድትወሰን እንጂ ቤተሰብ አንጠልጥለው ልክ ሙሐመድ አይሻን አንጠልጥለው ቤተሰቦቹ እንደሰጡት አንጠልጥለው ሊያገባት አይገባም። በሷ ነፃ ምርጫ ላይ እሱ ወስኖ ያለ እድሜዋ እንዲህ ሊያደርጋት አይችልም። ይሄ ወንጀል ነው። ኢቨን ፍትሐ ነገሥቱ እንኳን የልጅቷ ፍቃድን ኮንሲደር ያደረገ ነው። ምንም እንኳን እሱ ራሱ መሻሻል ያለበት ፍትሐ ነገሥት ማለት አንድም የስጋንም ፍትህ የያዘ ነው። አሁን እሱ እየተሰራበት ነው ወይ ነው የስጋው እንትን እየተሰራበት ባይሆንም እንኳን እሱ እንኳን 15 ዓመት ብሎ ፕላስ የልጅቷን ፍቃድ የዳኛን ኮንሲደር የሚያደርግ ነው። እና እንደኛ አይነት ባለጌዎች ህፃናትን ለጋብቻ እንደዚህ ፎቶ ዘው የሚመጡትን በህግ መጠየቅ የኛ ቤት ስራ ይሆናል ማለት ነው። ፎቶአቸውን ኤክስፖዝ አድርጓቸው፣ አጋልጡልን፣ አምጧቸው። እኛም እየተከታተልን ለህግ እስኪቀርቡ ድረስ ጥሪ እናቀርባለን ማለት ነው። እንዲህ የሚያደርጉ ካሉ ታውን በኋላ እነሱ ላይ ወጥረን እንሰራለን። ምክንያቱም መጽሐፍ ቅዱስ አንድም ቦታ ላይ ህፃናትን ለአቅመ ሔዋን ያልደረሰች ያለ ምርጫዋ ያለ ፍቃዷ እንድታገባ ወይንም ደግሞ ቤተሰብ አንጠልጥለው እንዲሰጧት የሚያዝበት አንድም የለም። ስለዚህ እንደነኛ አይነቶቹን በህግ እንፋለማቸዋለን። ፕላስ ደግሞ
የቆሻሻ ልምምዳቸውን እያሰጣን ከኛ ወገን እንዳልሆኑ እናጋልጣለን። እንደተመለከታችሁት ነው። መቼም ሕፃናትን ገና አይምሯቸው ያልበሰለ አይምሯቸው ያልደረሱ ሕፃናት በትዳር በተለይ በክፍለ ሀገሩ ይሄ ነገር በጣም በስፋት አለ። ልጅን ለልጄ እየተባባሉ ያለ እድሜ በጣም ሰፊ እድሜ ልዩነት ወንዱ 30 ምናምን ዓመት ሆኖ ገና ሴቷ 5 6 7 ዓመት ስትሆን ለዚህ አካል የመታጨት ነገር አለና ይሄ እውነት ከቤተክርስቲያናችንም አስተምሮ እንደው 15 ዓመት ነው የሚለው ከ15 ዓመት በላይ መሆን አለባት። እንደ እውነታው ደግሞ ከ18 ዓመት በላይ አንድ ሴት ልጅ ለዚህ አይምሮዋ ዝግጁ የሚሆነው ያንዳንዷ ሰውነቷም የሚጠነክረው ከዚህ በላይ ነውና እንዲህ አይነት ልምምዶችን ወደ ውስጥ ለማስገባት የሚደረግ ነገር ቢቆም ያውም ደግሞ በቤተክርስቲያን አባቶች ቢቆም ሌሎች ደግሞ በዚህ ውስጥ ሊጠቀሙብን የሚፈልጉ ካሉ እነዚህን አካላቶችን ማጋለጥ ያስፈልጋል። የኦርቶዶክስ ቤትም እኮ እንደዚህ ይደረጋል፣ ምን ይገርማችኋል፣ ምን ይደንቃችኋል ሊሉ የተነሱ አካላቶችም ካሉ ይሄ የኛ እንዳልሆነና ተገቢ መንገድ እንዳልሆነ ልንጠቅስ ልንናገር ያስፈልጋል ብዬ አስባለሁና በዚህ ላይ ሐሳብ ስጡ። ወደ ብፁዕ አቡነ አብርሃም እንለፍ። ብፁዕነታቸው ምንድን ነው የገጠማቸው? በሃይማኖቴ እንከን የለብኝም፣ ንጹሕ ኦርቶዶክሳዊ የተዋህዶ ልጅ የአትናቴዎስ ልጅ ነኝ፣ የነ ዲዮስቆሮስ ልጅ ነኝ። መጣጣፊያን እዚያ ጣጥፈው በሌላ ያወራውን አወራ ነው የምለው እኔ። አንዳንድ ጊዜ እኮ ሃይማኖታችሁንም እኮ እነሱ ሃይማኖት ሰጥተው ሊቀሟቸው ይፈልጋሉ። ሌላ ሃይማኖት ሊሰጡኝ የሞከሩም ሰማሁ። እዚህ ላይ ሌላ ነገር ይመጣል። ስለሌላው ችግር የለብኝም ያለውም ቢል በሕግ ፊት ቀርቦ ስለማይወሰን ነገር ስሜትም አይሰጠኝም። የመንደር ጫጫታ ነው የሚሆን። በሃይማኖት ግን ሃይማኖት ነው። ተግሳጽ የፈለገ ካለ ጥሩ አድርጌ አወራረዳለሁ። ችግር የለብኝም። ፈተናችን በዝቷል። ሌላ ሳይጥለን ራሳችን በራሳችን ተጠላልፈን ራሳችንን ለመጣል የሚደረገው ሩጫም ብዙ ነው። መፍትሄ ፈላጊም የለም። እንዴት ወንድሙን ወንድም ይገለዋል? ውረድ እንውረድ ተባብለው ለመገዳደል የሚቀርቡትን አይደለም እያልኩ ያለሁት። እነዚያን ሰላም ስጡን፣ ሰላም ሁኑ ነው የምንል። አሁን አዲስ ትውልድ የተፈጠረ አይመስላችሁ? የምንሰማው ሁሉ እንጃ ይዘገንናል፣ ያስፈራል። የምንሰማው ዘመኑ ባመጣው የምናየው እውነት እስከሆነ አላውቅም። አንዳንድ ጊዜ ታማኝ ተብለው በሚታሰቡም ሚዲያዎች የሚነገረው ሰው እንዴት ነው ሰውን የሚያለው? ጉልበት አለኝ ብሎ አንዱ አንዱን መግደል አይደለም በትር አንስቶ መምታት ኃጢአት ነው፣ ወንጀል ነው። ማተብ አድርጎ ባንገቱ፣ መስቀል አንጠልጥሎ ባንገቱ ይሄ ወንጀል ሲሰራ ሲታይ ምንስ ይባላል? ቤተ ክርስቲያኒቱን ማዋረድ፣ ልጆቿ በአባቶቻቸው በክርስቲያንነታቸው እንዲያፍሩ ማድረግ፣ ማሸማቀቅ። ድፍረት በስቷል ወገኖች፣ ድፍረት በስቷል። አንዳንድ ጊዜ በጣም ጭው የሚያደርግ ኤሊ ሁለቱን ጆሮዎቹን ጭው የሚያደርግ መርዶ ሰማ ነው አይደል ያለው? ጭው የሚያደርግ ጆሮ ጭው የሚያደርግ መርዶ። እንዲሁ ሌላ ሃይማኖት ሊሰጡኝ የሞከሩም ሰማው። እዚህ ላይ ሌላ ነገር ይመጣል። ስለሌላው ችግር የለብኝም። በሃይማኖቴ እንከን የለብኝም። ንጹሕ ኦርቶዶክሳዊ የተዋህዶ ልጅ የአትናቴዎስ ልጅ ነኝ፣ የነ ዲዮስቆሮስ ልጅ ነኝ። መጣጣፊያን እዚያ ጣጥፈው። እንግዲህ ብፁዕ አቡነ አብርሃም ሁላችሁም ታውቋቸዋላችሁ። ለ3 ዓመት የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሆነው ሲመሩ ነበርና አሁን እንግዲህ አንዳንድ ታፔላዎች በተለይ ከዚህ ከቆጋ ኪዳነ ምሕረት በጎጃም ከሚገኘው ቆጋ ኪዳነ ምሕረት ጋር ተያይዞ ነው ይህ ሀሳብ የሚነሳባቸው። የቅባት እምነት ተከታይ ናቸው፣ ሃይማኖታቸውን ቀይረዋል፣ ለቅባት እምነት ያደላሉ፣ ወደ ቅባት እምነቱ እየሄዱ ነው የሚሉ ነገሮች እየተነሱባቸው ይገኛል በስፋትና ለዚህ ነው ብፁዕነታቸው መልስ የሰጡት። እስከዛሬ በተለያየ ነገር ስታነሱ ነበር፣ በዚህ ግን አላዳምጣችሁም፣ አልሰማችሁም። እኔ ንጹሕ ኦርቶዶክሳዊ ነኝ፣ ንጹሕ ክርስቲያን ነኝ የሚል ነገር አንስተዋል። በጣም ሰፋ ያሉ ነገሮችን አንስተዋል። በሃይማኖቴ እንከን የለብኝም፣ እኔ ኦርቶዶክስ ነኝ፣ የነ አባ እንጦንስ የነ ቅዱስ ዲዮስቆሮስ እያሉ ቅዱሳን አባቶቻችንን እያነሱ ስለ ሃይማኖታቸው ሲናገሩ ነበርና እንደው ሰሞኑ ምንድነው አባቶቻችንን በተለያየ መንገድ ለመከፋፈል አባቶቻችን ከኦርቶዶክሳውያኑ ልብ ውስጥ እንዲወጡ የኦርቶዶክሳውያኑ ልብ አባቶችን እንዲጠላ የሚደረግባቸው ሰፊ ስራዎች እየተሰሩ ነው። በተለይ በቆጋ ኪዳነ ምሕረት ያለውን ነገር አንደግፈው።
ይሄን የቅባት እምነት የሚደገፍ አይደለም። በደም እንድታስቡት እንፈልገው። ያው የራሳቸውን ጳጳሳት ሾመው ብዙ አብያተ ክርስቲያናትን ገንጥለው እንዳሉ ይታወቃል። ቅዱስ ሲኖዶስ አውግዟቸዋል። ግን ስራ ካልተሰራ እነሱ ውስጡን እየሰሩ የራሳቸውን ሰዎች እያደራጁ ነው። ደግሞ በጣም የሚገርመኝ እኮ ሰው የራሴን ሃይማኖት መስርቻለሁ ይልና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ንብረት ይጠቀማል፣ ቤተክርስቲያኒቷን ይጠቀማል፣ ዶግማን ይጠቀማል፣ የራሱን እያሻሻለ ማለት ይቀጥላል። ይቀጥልና ደግሞ ንዋየ ቅድሳቶቿን፣ ካባዋን፣ መስቀሏን፣ የተለያዩ ነገሮችን እየተጠቀመ ደግሞ ይገለገልበታል። ይሄን ለምንድን ነው ማተውት? ህዝቡ ነው ባይዘዌ ከአባቶች ይልቅ እነዚህ ሰዎች አንቅረው መጥፋት ያለበት ምዕመና ነው። በዛ አካባቢ ያለ ምዕመን ዞር በል ካለው ማንን ያስተዳድራል? ማን ገንዘብ ይሰጠዋል? የራሱን የፈለገውን ዓላማ በምን አይነት መንገድ ያሳካዋል? አያሳካውም። ስለዚህ እኛ ነን መበርታት ያለብን እና አባቶቻችን እንድንጠላ በተለይ አሉን የምንላቸውን አባቶቻችን እንድንጠላ የሚደረገው ነገር ደግሞ ቢቆም መልካም ነው ባይ ነኝ። ያው ቤተክርስቲያን በዚህ ሰዓት በተለያየ መንገድ እየተከፋፈለች እየተበታተነች ባለችበት ይሄ መሆኑ እንግዲህ ወደ መጋቢ አዲስ እሸቱ እንለፍ እስቲ። አሁን ደግሞ ሰሞኑን እየሰማው ነበር ከከተማው መነኮሳቱ ይውጡ፣ መነኮሳቱ ደግሞ እኛንን ዋኖቹ እያለ እግዚአብሔር ታግሶ ተስማምታችሁ ብሉ ቢለን እርስ በርስ ተግባብተን እኔ ካህናትና መነኮሳት በተለያየ አቅጣጫ የገባን እግዚአብሔር የታገሰ ሌቦች አንነቃቀፍ። መነኮሳቱ ከከተማ ወጥተው አንተ ምን ልትሰራ ነው? ቄሱ እያለማ ነው። ቄሱ ምን እየሰራ ነው? ወንጀሉ ኃጢአቱ የጋራ ነው። አበበ ከበደ የሚባል የለም። እናባም በእውነቱ ለቆባችሁ ሁሉ ተጠንቀቁ፣ ለቀሚሳችሁ ተጠንቀቁ፣ ለመስቀላችሁ ተጠበቁ። መርጣችሁ ብሉ፣ መርጣችሁ ጠጡ፣ መርጣችሁ ተናገሩ። ሁሉ ቦታ አትገኙ። ተሸሽጎ መብላት አጥሮባት እኮ ይባላል። እውነቱን እኔ ካህናቱም እንደገና ደግሞ እኔ እውነቱን ለመናገር እንደ ምንኩስና ወንጌል ለማገልገል የተመረጠ ነገር ይሄ መቼም አንዳንድ ሰው ችግሩ ምን መሰላችሁ? ልብሱና ለባሹ ይምታታበት። አንዳንድ ሰው ምንኩስና ሕገ መላእክት ይባላል። ከሴት ርቆ ንስ ጠብቆ አልበላም፣ አልጠጣም፣ አልለብስም ብሎ አንድ ቀሚስ አንድ ጫማ ይዞ ወደ ተፈለገበት የሚል አሁን ለምሳሌ አንድ መነኩሴ አፋር ተመድባል ቢባል ዛሬ ቀሚሱን አንጠልጥሎ ይሄዳል። እኔ ሄድ ቢባል ኧረ ልጆችስ፣ ኧረ ሚስቴስ፣ ኧረ ጓዳዬስ ለአገልግሎት እንስራዬን አልጣልኩም። ምዕመናን እንስራውን ያልጣለ ሰው ሲንስተካልን በቤተክርስቲያናችን ቅድሚያ የሚሰጠው ይሄ ነው። በነገራችን ላይ ካህናት ጥፋታል፣ አወጥፋታል፣ ግን ቦታቸው ናቸው፣ እዛው መቅደሳቸው ናቸው። በአስተዳደሩ ጥፋት ይኖራል፣ አዎ ይኖራል፣ ግን እዛው ቦታው ነው፣ ወንበሩ ላይ ሆኖ የሚያጠፋው። በመነኮሳት ጥፋት አለ፣ ግን ጥፋቱ ምንድነው? ከቦታቸው ለቀው ከገዳም ወጥተው ከተማ ገብተው በሰው ዓለም እየኖሩ ነው። ወደ ገዳም ሲኬድ መነኮሳት ትተውት የሄዱትን ነገር ይዘን መሄድ የለብንም። ደጋግሜ በነገራቸው ላይ መነኮሳትን ወደ ከተማ ያወጣናቸው እኛ ነን ብዬ አላልኳችሁ ከዚህ በፊት? ለምን ገዳም እየሄድን አንድ ጥቁር ራስ ገዳም መሄድ ወንጀል እንደሆነ አታውቁም? ኃጢአት ነው እኮ አትችሉም። ገዳም የሚኬደው በሶስት ምክንያት ነው። አንድ ገዳም አንድ ጊዜ ብቻ ለበረከት ይኬዳል። ለምን? ደጅህን የረገጠ ለሚለው። እሱም ከገዳም ውስጥ አይገባም። ለምዕመናን ተብሎ ለጥቁር ራስ ተብሎ የተዘጋጀ ቦታ ላይ ብቻ ደርሶ መመለስ ነው። ከመነኮሳት ጋር መገናኘት አይቻልም። ሁለተኛ ገዳም መሄድ የሚቻለው ገዳማት እንዲያገለግላቸው የሾሙት ሰው አለ። መነኮሳት ወደ ከተማ እየወጡ እንዳይፈተኑ በዓለም ያለ ሰው ወደ ገዳሙ እህልም ምንም እንዲያመላለስ ይሾሙታል። ማለትም ለተልእኮ የተሾመ ሰው አለ። መነኮስ ያልሆነ ገዳማት የሚሾሙት ሰው አለ። እሱም ግን ቢሆን ከውስጥ ገብቶ አይገናኝም። አስረክቦ መመለስ ነው ለመጋቢው። ሶስተኛ ወደ ገዳማት የሚሄደው ሰው ልዩ ትእዛዝ ከቅዱሳን ዘንድ ከደረሰው ከእግዚአብሔር ዘንድ እንደዚህ አይነት ላላቸው ሰዎች ብቻ ነው። ከዛ ውጭ የለም። አሁን ሳልፍ ወረቀት ተለጥፎ አየኝ። ጩጊ ማርያም ገዳም ይላል ማህተሙና ኑ በዓል አክብሩ የሚል ማለት ነው። በጥሩ አማርኛ እናውቀዋለን። ኑ ሳንቲም ስጡን ቸግሮናል ነው። አልፈርድም እኔ በእነሱ። መንዳባዎች ማስታወቂያ ሲለጥፈው እዚህ በፊት ነቅፈን አላደለም? አንድ ገዳም ምዕመናንን ኑና ከመነኮሳት ጋር ተቀላቀላችሁ በዓል አክብሩ ተብሎ ጥሪ አለ ወይ? መነኮስ ከጥቁር ራስ ጋር ይኖራል? አንድ ዋልድባ የኖረ አጣኝ ነበረ። 16 ዓመት ዋልድባ የኖረ ቋርፍ እየተመገበ እኔ ትክልኝ ጋር ያለውኝ እህት ወዛለች፣ መነኩሴ ናት። ከሷ ዘንድ ሊጠይቃት መጣ። ከዋልድባ ወጥቶ መጣና ሽሮ አቀረበችለት። ሲበላ አስታወከው። ለምን? ቋርፍን የለመደ ቀስ እያለ ሽሮውን ለመደው። ልብ በሉ ስተቱ እሱም ሲመጣ ቋርፉን ሳይዝ መምጣቱ፣
እህቱም መናኝ ሆና ሳለ ባለመረዳት ሽሮ አቀረበችለት። ቀስ እያለ ሽሮውን ለመደውና ወራት ተቆጠሩ። ከዛ አንድ ቀን አንተ የኔ ወንድም ወደ ገዳም ተመለስ እንጂ እንዴት ነው ነገሩ አለችው። አይ የማይሆነውን አይላትም። ሲመጣ እኮ አስቦ አይደለም የሚመጣ ለመቅረት። ምን ነው ስትለው ከዚህ በኋላ ቋርፍ አይሞክርም አለ። ለምን? ሽሮውን ለመደ። ዛሬማ ያሉት ሽሮ አይደለም ጥብስን የለመዱት። መድኃኔዓለም በገሃነመ እሳት ከመጠበስ እነሱንም እኛንም ያድነን። አንድ ቀን የንታ ሊቀ ሊቃውንት እዚያች መድረክ ላይ ሆነው መነኮሳት ከገዳም ሲመጡ ከቤታችሁ አታሰንብቷቸው፣ በሚቆዩበት ቀናት ጥሬ ብቻ አቅርቡላቸው ብሎ ማስተማር። ቱግ መነኩሴው ብቻ እንደመስላችሁ ይሄ ዝም ብሎ ይሄ ጨበር ያለ አይደለም። ይሄ ጀብራራው ሁሉ እኒህ ሰውዬ ደግሞ ያበዙታል እያለ እኛንም ሰማሳችሁ አይሰሙ የራሳቸውን እንደዚህ ብሎ ይዘረዝራል። የምግብ አይነት እየበሉ አለ። ዝም የከኋላ ተከትዬ ስማ እስቲ ይሄ ዘረዘርከውን ነገር ሲበሉ አይታችሁ ታውቃለህ? እንኳን እናንተ ሲበሉ ታያቸዋላችሁ እንዴ? እንኳን አብሯችሁ ይበላሉ እንዴ? ምን ይብሉ እንኳን አንተ አላፊ አግዳሚው የነቢጤ ደንቆሮ ተማሪዎቻቸው እኮ አያውቁም። ይሄንን አንነጋገርም። እንዲህ ነው የሚበሉ አይበሉም፣ እሱ ተውት፣ ለኛ አያስፈልገንም። ግን እንደዛ እያለ ሲወጣ አየሁት። እሳቸው ግን የተናገሯት እንዴት ያለች የተቀደሰች ነገር ናት። ለምን? በኋላ እኮ ተናግረዋል። አይ የዚህ ገዳም ምን አለኝ ብሎ እንዲመለስ የውሃ ምን አለኝ ቀሃ እንደሚባለው ማለት ነው። እሱም ማስተዋል ይገባል። እንደሰማችሁት መቼም እግዚአብሔር የታገሰን ሌቦች ነን አሉ። ሁላችንም ሌቦች ነን። መነኩሴውም ቄሱም ሁሉም ማንም ወንጀሉ የጋራ ነው የሚል ነገር አንስተዋል። ባይዘው ይሄ የሚጠቀልለው ሐሳብ እኔ አልስማማበትም። አዎ ሌቦች ልንሆን እንችላለን። በርካታ ነገሮች ሊኖሩ ይችላሉ። ነገር ግን ንጹህ ካህናት አሉ፣ ንጹህ መነኮሳትም አሉ። ሁሉም የሚባል አይደለም። አሁን እኮ ካህኑ ንጹህ ነው እየተባለ አይደለም። ካህኑ የራሱ የሆነ ኃጢአት የራሱ የሆነ ነገር ይኖራል። ግን በየት ነው ያለው? ካህኑ በቦታው ነው ያለው። በቦታው ተወስኖ ነው ያለው ይሄንን ኃጢአት ይሰራል። መነኮሳቱ ግን ከቦታቸው ለቀው ወጥተዋል። ወደ ቦታቸው ይመለሱ የሚል ነው ሐሳቡ። ቦታቸው ዓለምን በቃን ብለው ገዳም ነው የሚኖሩት እንጂ ከተማ ከቄስ እኩል ከምዕመናን እኩል። አሁን እኮ የመነኮሳት ህይወት ስትመለከቱት እኮ እንደው የምዕመናን ህይወት ነው ምንኩስና ብዬ ነው ማስብ። እኛ ህይወት ምንኩስና ነው። መኪናው፣ ቤቱ፣ የሚበሉት፣ የሚጠጡት ወደ ሌላ ብቻ አልግባ። ዞሮ ከቦታቸው አንጻር ነው ያነሷቸው ሐሳቦች አሉ። ወደ ገዳም ይግቡ ቦታቸውን ለቀዋል የሚሉ ነገሮች ነው የተነሳው። በዚህ ላይ እናንተ ምን ሐሳብ ትሰጣላችሁ? ሐሳብ ስጡ። እኔ ወደ አምደ ሥላሴ እንለፍ። ነገ አንድ ቀን ቀረው በቃላቸው ትእዛዝ ብቻ የጠላትን አንደበት ጸጥ የሚያደርጉ፣ በቃላቸው ትእዛዝ ብቻ ዓለማትን የፈጠሩ፣ በቃላቸው ትእዛዝ ብቻ ዓለማትን ሰማይና ምድርን የሚያሳልፉ፣ በቃላቸው ትእዛዝ ብቻ እኛ በዚህ በምድር ሁነን በዓላቸውን ስናከብር እርሳቸው ደግሞ በሰማይ ከሲኦል እናትና አባቶቻችን እህትና ወንድሞቻችን ዘመድና አስማዶቻችንን ከሲኦል እሳት እያወጡ ወደ መንግስተ ሰማያት ወደ ብርሃን ከተማ የሚያስገቡልን በኦሪት መጽሐፍ ተጽፎ እንደምናገኘው ልዩ የሆኑ ሶስቱ አካላት አጋዕዝተ ዓለም ቅድስት ሥላሴ በደጉ በየዋሁና በቅዱሱ በሁላችን አባት በብዙሃን አባት በቅዱሱ በአብርሃምና በቅድስት ሳራ ቤት ተገኝተው ያቀረቡላቸውን በልተው ጠጥተው የመውለጃ ጊዜያቸው ካለፈና ካረጁ በኋላ በሚቀጥለው ዓመት ይስሐቅ የተባለ ልጅ እንደሚወልዱ የደስታ ብስራትን የተናገሩበት ታላቅ ክብረ በዓል ነው። ይሄም ሐምሌ 7 ነው። ሌላው ነገ ሐምሌ 7 ታላቁ ኢትዮጵያዊ ሊቅና ቅዱስ ዳግማዊ ቄርሎስ ዳግማዊ ቅዱስ ዮሐንስ አፈወርቅ እየተባለ የሚጠራ ወሎ ጋስጫ ውስጥ በ1358 ዓመተ ምህረት የተወለደ በልጅነቱ ትምህርት አልገባው ቢለውም በልቦናው ግን ቅንና ታዛዥ የነበረ መምህሩ ለወላጆቹ ትምህርት አይገባውምና ልጃችሁን ውሰዱ ብለው ቢሰጧቸው ወላጆቹ ለእግዚአብሔር የተሰጠ ነውና በሌላ ስራ ያገልግላችሁ ብለው የመለሱት መገፋቱን የተመለከተ ይሄ ቅዱስም ትምህርት አልገባህ ቢለውም እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያምን በእየቀኑ ይማጸናት ነበር።
ቀን ቀን ገዳሙን ሲረዳ እህል ሲፈጭ ሲከካ ውሎ ላበቱን ሲያፈስ ያመሽና ሌሊት ደግሞ ያለ እረፍት ጸሎት ሲያደርግ እናታችን ቅድስት ድንግል ማርያምን ሲማጸን ያድር የነበረ የተገፉት መከታ እናታችን ቅድስት ድንግል ማርያምም ጸሎቱን መገፋቱን አይታለች ሰምተዋለችና ሊቀ መላእክት ቅዱስ ዑራኤልን አስከትላ መጣችለት። በንጹሃት እጆቿ ባርካው ምስጢርንም ገልጻለት ጽዋ ልቦናንም አጠጥታው ሄደች። ከዚህች ሰዓት ጀምሮ ይሄ ቅዱስ ተለወጠ። በቅዱስነቱ ላይ የሊቅነትን ካባ ደረበ። ቅዱሳት መጻሕፍትን የተነተናቸው ያብራራቸው፣ መናፍቃንን ደግሞ መድረሻ ያሳጣቸው ጀመር። የተረጎማቸውና ያተታቸውን ሳይጨምር 41 ድርሰቶችን ደረሰ። መጽሐፈ ምስጢር፣ መጽሐፈ ሰዓታት፣ አርጋኖን፣ ሆህተ ብርሃን፣ ውዳሴ መስቀል፣ ይዌድስዋ መላእክት። ምን ያልደረሰው ድርሰት አለ? ይሄ ቅዱስ ምን ያልደረሰው ያልዳሰሰው ነገር አለ? ስለ መብረቅ፣ ስለ ሰማይ፣ ስለ ፀሐይ፣ ስለ ጨረቃ፣ ስለ ደመና፣ ስለ ከዋክብት፣ ስለ ዝናብ አፈጣጠር እንዲሁም ደግሞ ስለ 4ቱ ዓለማትና 7ቱ ሰማያት እጅግ በሚገባና ደስ በሚል ቋንቋ የደረሰና የተፈላሰፈ ድርሰቶቹን እርሱ ካለበት ወደ ሌላ ቦታ ለመላክ የንፋስ ሰረገላን ይጠቀም የነበረ ኑሮ ከመላእክት ጋር የነበረ 12ቱ ሐዋርያት በየጊዜው እየመጡ ያነጋግሩት የነበረ ይሄ ቅዱስ በዘመኑ የነበረውን የንጉሱን የአጼ ዳዊትን ልጆች እና አጼ ዘርዓ ያዕቆብና እነ ቅድስት እሌኒን ሌሎችንም በሃይማኖት በምግባር ኮትኩቶ ያሳደገ ሲሆን ነገረ ሰሪዎችም በሐሰት አካሰውት ከንጉሱ ጋር ተጣልቶ በጣም ታስሮ ነበረ። ታዲያ በታሰረበት ጊዜም ንጉሱ ሞቷል ተብሎ ቢሰማ ምርር ብሎ አለቀሰ። እንዴ ለምን ታለቅሳለህ? ያሳሰረ ንጉስ አይደለም ወይ ቢሉት አጼ ዳዊት የእመቤታችን ወዳጅ እመቤታችንን የሚወዱ የሚያፈቅሩ ነበሩና እርሱ እኮ እመቤታችንን ይወዳት ነበረ፣ እኔ ምን 1000 ዓመት በታሰርኩኝ እርሱ በሕይወት በነበረ ብለው የተናገሩ ታላቅ ቅዱስ ናቸው። በእስር ቤት እያሉ ደዌ ጸንቶባቸው ሊሞቱ ተቃርበው እያለ ብርሃናተ ዓለም ቅዱስ ጴጥሮስና ቅዱስ ጳውሎስ ተገልጸው ጊዜ ደርሷልና ልንወስድ ነው ቢሏቸው ድርሰቴን ሳልጨርስ አልሄድም ስላሏቸው ብርሃናተ ዓለም ቅዱስ ጴጥሮስና ጳውሎስም ፈውሰዋቸው ሂደዋል። ከሕፃንነታቸው ጀምሮ ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ጋር የተለየ ቁርኝት ነበራቸውና ሲደሰቱም ሲከፋቸውም እሷን ነበረ ስነ ስሏ ላይ ይሄዱ የሚያለቅሱ የሚስቁ የነበረ። ታዲያ አንድ ቀን እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም በግዘፍ አካል ከስነ ስዕል ውስጥ ወጥታ ጡቷን አጥብታቸው ሄዳለች። ይህ የሃይማኖት ጠበቃ የነበረ እኛ ምእመናን ስሙን ስንጠራው መጽናኛችን፣ መታመኛችን፣ ለካህናት ደግሞ ትምክህታቸው፣ ኩራታቸው፣ በአጠቃላይ ለኛ ለኢትዮጵያውያን በሙሉ እንቋችን ስለ ቅድስናውና ስለ ውለታው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ሊቃውንት በላኤ መጻሕፍት አምደ ሃይማኖት ዳግማዊ ቄርሎስ ዳግማዊ ዮሐንስ አፈወርቅ ጠቢብ ወማእምር እያለች የምትጠራው ገና በተወለደ በ60 ዓመቱ ቤተክርስቲያንም ምእመናንም ሊቃውንትም ሳይጠግቡት የተለየን የተወለደው ያረፈውም ሐምሌ 7 ቀን የሆነው ታላቁ ኢትዮጵያዊ ሊቅ አባታችን ቅዱስ አባ ጊዮርጊስ ዘጋስጫ ነገ ሐምሌ 7 የልደትም የዕረፍትም በዓሉ ነው። መድኃኔዓለም ኢየሱስ ክርስቶስ ከታላቁ ሊቅ አባታችን ከአባ ጊዮርጊስ ዘጋስጫ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። ሐምሌ 7 ልንጸልያቸው የሚገቡ የጸሎት አይነቶች እንኳን ለቅድስት ሥላሴ ዓመታዊ መታሰቢያ በዓል በሰላም በፍቅር አደረሳችሁ አደረሰን። የሚቀጥለው ማክሰኞ ማለትም ሐምሌ 7 አጋዕዝተ ዓለም ሥላሴ በአብርሃም ቤት የተገኙበት፣ አብርሃምን የባረኩበት፣ አብርሃምም የስሉስ ቅዱስን ቃል ኪዳን የተቀበለበት፣ የቃል ኪዳን አባት ተብሎም የተሰየመባት እጅግ ድንቅና የተመረጠች ቅድስት ዕለት ናት። በዚች ዕለት ከአባታችን ከአምላካችን የምንታረቅበትን የምንባረክበትን ጸጋና በረከት የምናገኝበትን መልካም ስራ መስራት ይገባናል። በዚች ቅድስት ዕለት ልንጸልያቸው የሚገቡ ዋና ዋና የጸሎት አይነቶች አሉ። ከነዚህም ውስጥ ዜና ሥላሴ፣ መልክዓ ሥላሴ፣ ሰይፈ ሥላሴ፣ ሰይፈ መለኮት የሚባሉ እንዲሁም ሌሎችን ሥላሴን ክብር የሚገልጹ የሚያመሰግኑ የጸሎት አይነቶችን መጸለይ ይገባናል። የደረቀውን የሳራ ማህፀን ያለመለሙ የከፈቱ ስሉስ ቅዱስ የኛንም ልቦናችንን ይክፈቱልን። ወደ ንስሐ የምንመለስበትን አባታችን አምላካችን የምናስብበትን የምንዘክርበትን አስተዋይ ልቦና ያድሉን። አሜን። ሁልጊዜ ጸልዩ። አንድ ነገር ብቻ ልናገር። ወደ እግዚአብሔር ለመሄድ ከየት ልጀምር ካላችሁኝ ጸልዩ። መንፈሳዊ ህይወት ከየት ዛሬ ምናልባት ዛሬ ብቻ ቃለ እግዚአብሔር የምትሰሙ ሰዎችም ትኖራላችሁ። ዛሬ ድንገት የመጣ መጥቶ የማያውቅም ሊኖር ይችላል። መንፈሳዊ ህይወት ከየት እንደምጀምር ግራ ገብቶኛል ካላችሁ መንፈሳዊ ህይወት መጽሐፍ ቅዱስ ሂድና አጥኑ፣
ወይም እንደዚህ አድርጉ ወይም እንደዚህ አይደለም። መንፈሳዊ ሕይወት መጀመሪያ ከጸሎት ጀምሩ። በቃ ሌላ መጀመሪያ አባታችን ሆይ በቃ እሱም በሉ። ከዛ ቤተ ክርስቲያን ውስጥ ተሳተፉ፣ አስቀድሱ። ከዚያ በኋላ መጽሐፍ ቅዱስን በደንብ ተማሩ። እነዚህ ሶስቱ ሁልጊዜ የቤት ሥራ እሰጣችኋለሁ፣ እኔም እናንተም ታደርጉታላችሁ። አሁን ዛሬ መልሼ ልሰጣችሁ ነው። ከዚህ በኋላ በሄድኩበት ሁሉ እናገራለሁ፣ ሰው ቢሰለችም ባይሰለችም። እንደ ከርቤ እስከምትመር ድረስ ተናገር ብሏል አንድ የቤተ ክርስቲያን አባት። እሺ አንደኛው በቀን እንድታደርጉት ሁልጊዜ ነው የምነግራችሁ፣ እዚህ መድረክም ተናግሬያለሁ። አንደኛው በቀን አንድ ምዕራፍ መጽሐፍ ቅዱስ አንብቡ። ሁለተኛው በቀን ቤተ ክርስቲያን ሳትገቡ አትዋሉ። እንዲሁም ከዛሬ በኋላ በሰበኩበት ሁሉ ለመናገር ነው ቃል የምገባው እግዚአብሔር ቢረዳኝ። እነዚህን 5 ነገሮች ሰው እስኪያደርጋቸው ድረስ ከቻልኩ እስከምሞት እናገራለሁ፣ እናንተም በጸሎት ካሰባችሁኝ እና ካስጨረሰኝ። ስለዚህ የመጀመሪያው አንድ ምዕራፍ መጽሐፍ ቅዱስ በቀን አንብቡ። ሁለተኛው ቤተ ክርስቲያን ሳትገቡ አትዋሉ። በቀን መግባት የማያስችል ተፈጥሯዊ ግዳጅ ከገጠማችሁ ደጅ ላይ ቆማችሁ ሄዱ። ሶስተኛው በሳምንት አንድ ቀን ቢያንስ አስቀድሱ፣ ውስጥ ገብታችሁ በሳምንት አንድ ቀን ቢያንስ ማለት ነው። አራተኛው ንስሐ ግቡ። ንስሐ ግቡ። ንስሐ እንዲያውም ምንድን ነው የምትባለው? ሌላኛይቱ ከእግዚአብሔር የተሰጠችን ልደት ናት ነው የሚባለው። አንድ ልደት ከእናት አባት ተወልደናል። ሌላ ልደት ደግሞ በጥምቀት እንደገና እሷ ስትደበዝዝ ደግሞ እግዚአብሔር በንስሐ ልደትን ሰጠ። አዳም ከሔዋን እሱን የመሰለ ልጅ እንደወለደ ይላል አረጋዊ መንፈሳዊ የተባለ ሊቅ። አዳም ሔዋን ከምትባል ሚስቱ እሱን የመሰለ ልጅ እንደወለደ ክርስቶስ ከንስሐ ማኅፀን እሱን የመሰሉ ልጆችን ይወልዳል ይላል። ደስ አይላችሁም? አዎ፣ እዚያ ንስሐ ማኅፀን ውስጥ ገብተን እንደገና ክርስቶስን የመምሰል አባታችን እግዚአብሔርን የመምሰል እድል አለን። እሱ የመንፈስ ቅዱስ ጉልበት ስለሆነ ነው አቤቱ ጉልበቴ ሆይ እወድሃለሁ እንድንል የፈለግኩት። ንስሐ ግቡ። የመጨረሻው ጸልዩ። ሳትጸልዩ አትብሉ። ሳትጸልዩ እቤት አትውጡ። ብትችሉ ስገዱ። ጥቂት ስገዱ። ትንሽ ከቻላችሁ 41 ካቃታችሁ 21 ካቃታችሁ 7 ካልሆነም 3። ይኸውላችሁ እኛ ለእግዚአብሔር ስንሰግድ ሰይጣን ከኛ ጋር ይወድቃል። ሰው ለእግዚአብሔር ሲንበረከክ የሚያንበረክኩት ከእሱ ስር ይንበረከካል። ዳዊት ለእግዚአብሔር ይንበረከካል፣ እግዚአብሔር የዳዊትን ጠላቶች ለዳዊት ያንበረክካል። አመሩ ይሄ ነው። እኛ ለእግዚአብሔር እንንበረከክ፣ የሚያንበረክኩንን አጋንንት ደግሞ እግዚአብሔር ያንበረክካቸዋል። ሰው ለእግዚአብሔር ሲንበረከክ ትልቅ ነገር ነው። ስለዚህ ጥቂት ስግደት በቀን ስገዱ። ጸልዩ። ጸሎት አታቋርጡ። ለጸሎታችሁ ደግሞ ቀመር አታብጁለት። ማለት ምን ማለት ነው? ዛሬ ንጹህ ነኝ ልጸልይ፣ ዛሬ ረክሻለሁ አልጸልይም። በቃ ሁልጊዜ ዝም ብላችሁ ጸልዩ። ሁልጊዜ ጸልዩ። ይህን ያደረግን እንደሆነ እግዚአብሔር ጉልበት ይሆነናል ብላችሁ ፈልጌ ነው። መድኃኔዓለም ለሁላችንም ጉልበት ይሆነን። የትንሣኤውን ብርሃን ለሀገራችን ያብራልን። የጨለመብንን ነገር ሁሉ በትንሣኤው ብርሃን ያርቅልን። ለተጨነቁ ሁሉ መድኃኔዓለም ሰላምን ይስጥልን። አቤቱ ጉልበቴ ሆይ እወድሃለሁ። ወስብሐት ለእግዚአብሔር። ለአብርሃም የተለመኑ አጋዕዝተ ዓለም ሥላሴ ለእኛ የሚለመኑ ሰላም፣ ፍቅር፣ ጤና ለሀገራችን አንድነት፣ ለሕዝቧ አንድነት ሰላምን ሥላሴ ይስጠን። ሁላችንም ቤታችንን በበረከት ይጎብኙልን ለማለት እወዳለሁ። በሌሎች መረጃዎች እስክንገናኝ ቸር ቆዩልኝ።